ሺህ በጫንቃው ተሸከመውን ነው የምትሰድበው። እንደሚዝናና ሰው አይደለም። ሱፍ ለብሶ ከረባት አድርጎ የሚዝናና አይደለም። እያነከሰ በአንድ እግሩ እያነከሰ ሰው ግንባር ሰው ፊት እየገረፈው። ቀደም ሲል በሰበር መረጃ እንዳጋሯችሁ የታሰሩ አርቲስቶችም ተለይቷል። በዚህ መሰረት አርቲስት ሰራዊት ፍቅሬን ጨምሮ መንሱር ጀማል እናት የወለደች እናት ሁሉ በልጇ ትደሰት። አሜን። ነገሩ ሳይገባቸው ቢሆኑ ሰዎች ሐሳብ የሚነዱትን ግን አዝናለሁ። ቀደም ወየውላቸው ይላል መጽሐፉና እንደው አሁን በዚህ ሰዓት ማለት ነው ጋሽ እሱ አፈር በልቶ ለማን ሲባል ነው እሱ ላይ የፈጸመችው በደል ሊሸፋፈንላት የሚችለው? የልጆች አሳዳጊ ነች በሚል ተልካሻ ምክንያት እሷ ነጻነት ላይ የፈጸመቻቸውን በደሎች ማድበስበስ አስፈላጊ አይደለም። ሐቅ ነው፣ እውነት ነው። አይደለም እንደሷ። ሰላም የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦች ኢትዮጵያውያን ኤርትራውያን እህት ወንድሞች በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዳዲስና አነጋጋሪ ቪዲዮዎች ጋር ተመልሼ መጥቻለሁ። ቪዲዮውን ላይክ በማድረግ እንዲሁም ለቻናሉ አዲስ ሆናችሁና የዚህ ቻናል ቤተሰብ ያልናችሁ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን በተጨማሪ ቪዲዮዎቹ ላይ ያላችሁን ማንኛውም ሐሳብ አስተያየት ወንድማዊ እህታዊ ምክር እንግዲህ ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮ የወለደች እናት ሁሉ በልጇ ትደሰት። አሜን። እግዚአብሔር አምላክ ልጅ እንቅፋት አይንካባት። እናት አባት ለፍቶ አሳድጎ እውነት ሁሉም ልጅ ከፍ ይበልበት። አሜን። ከልጅ ኪሳራ ይሰውረን። ከልጅ ኪሳራ ያድነን። ልጅ ሁሉ ከፍ ይበል። ከበሽታ ይስላ። ከሱሰኝነት ይስላ። ከክፉ አመል ሁሉ ልጅ ይስላ። እናት በልጇ መቼም ትደሰት። ልጅ ማጣት ልጅ መክሰብ ከባድ ነገር ነው። ደግሜ ደጋግሜ እናት አባት ከልጅ ኪሳራ ይሰውር። አሜን። ዳና ለሚድረስልን ክፋት ያንሳል። መንገድ ላይ እየጠበቀ ልጅን ወደ ሌላ መስመር የሚወስድ ሰይጣን መድኃኒዓለም ያንሳለን። አሜን። ከክፉ ነገር ይጠብቀው። አሜን። እንግዲህ ሁላችንም ቤተሰቦቻችንን፣ እናቶቻችንን፣ አባቶቻችንን በዙሪያዎች ያሉ ሰዎችን በሙሉ የሚያስደስት አይነት ሰው እንድንሆን ፈጣሪ አምላካችን ይርዳን። ቤተሰብ እናት አባት እንዲህ ሲደሰቱ እንደማየት የሚያስደስት ነገር ስለሌለ እንግዲህ ሁላችንም የልባችንን ያሳካልን። የዛሬ ምርቃት ቀደም ሲል በሰበር መረጃ እንዳጋሯችሁ የታሰሩ አርቲስቶችም ተለይቷል። በዚህ መሰረት አርቲስት ሰራዊት ፍቅሬን ጨምሮ መንሱር ጀማል፣ አርቲስት ይገረም ደጀኔ እንዲሁም ደግሞ ወንድም ካሊድን ጨምሮ የምትመለከቷቸው አርቲስቶች በዛሬው መታሰራቸውም ተሰምቷል። የመታሰራቸው ምክንያት በውል የታወቀ ነገር ባይኖርም ነገር ግን ከፊንቴክ ኢንቨስትመንት ጋር በተገናኘ በሰሩት ማስታወቂያ እንደሆነ አውንታ በርሳ መናገሩን ተከትሎ አንድ መረጃን አቀብያችሁ ነበረ። ለማንኛውም ፊንቴክ ኢንቨስትመንት ግሩፕ እንግዲህ በተለያዩ ታዋቂ አርቲስቶች የተለያዩ ማስታወቂያዎች ተሰርተውለታል። ብዙ ህዝብ ደግሞ ወደ ፊንቴክ ኢንቨስትመንት ግሩፕ በመሄድ እንግዲህ ማስታወቂያ ላይ የሰማውን ነገር በመፈለግ የተለያዩ ያለውን ንብረት እንግዲህ ሰጥቷል ወይም ደግሞ ገንዘብ አጠራቅሞ መኪኖችን ሊወስድ ነበር። ታዲያ ከዚህ ጋር በተያያዘ የተለያዩ ስራዎችን በመስራት የምናውቃቸው ታዋቂ አርቲስቶች፣ ታዋቂ ባለሀብቶች በቁጥጥር ስር ውለዋል። ምንድነው ጉዳዩ? እስኪ በዝርዝር ተመልክተን እንመለስ። እነ አርቲስት ሰራዊት ፍቅሬ እንዴት ነበር በቁጥጥር ስር የዋሉት? መቼም ዛሬ ሰበር ዜናውን ከነገርኳችሁ በኋላ የነ ሰራዊት ፍቅሬ መታሰርን ብዙዎች ዜናውን ከኛ ወስደው ምንጭ እንኳን ሳይጠቅሱ እያሰራጩት ነው። ጥሩ ነው፣ ግን ምንጭ ቢጠቀስ ጥሩ ነው። ሌላ ጊዜ እንዴት እንደተያዙ ስላያያዛቸው ሁኔታ ደግሞ አሁን መረጃዎች ደርሰውኛል። መረጃዎችን እነግራችኋለሁ። አዳዲስ መረጃዎችም ስለ ቤተሰብ ሁኔታም እነግራችኋለሁ። እስከ መጨረሻው ተካተሉት። የፊንቴክ ኢንቨስትመንት ሰለባዎች ትላንት ማክሰኞ በፍትህ ሚኒስቴር ባደረጉት ሰልፍ ዛሬ ውጤት ሰምተዋል። ሰልፈኞቹ ህግና መንግስት ባለበት ሀገር ገንዘባችንን ተበላን፣ በ950 ሺህ ብር የቅድሚያ ክፍያ መኪና ሰጣቸዋል ያለ ተቋም የውሃ ሽታ ሆነብን፣ መንግስት እያለ በጣራ ፀሐይ ተዘረፍን በማለት በተለያዩ መንግስታዊ ቢሮዎች ድምጻቸውን ሲያሰሙ ነበረ። ይህንንም በሀበሻ ዜና ዘግበናል።
የእነዚህ ተጎጂዎች ጩኸት ሰምቶ አቃቤ ሕግ የድርጅቱ አምባሳደር የሆኑና ከድርጅቱ ጋር ግንኙነት አላቸው የተባሉትን አርቲስቶችና ታዋቂ ሰዎችን የፌዴራል ፖሊስ በቁጥጥር ስር አውሎ ቃላቸው እንዲቀበል አቅጣጫ ሰጠ። ፖሊስም ከአቃቤ ሕግ በተሰጠው አቅጣጫ መሰረት ቲክታከሩ መንሱር ጀማልና አብርሃም ግዛውን ወደ ተቋሙ የምርመራ ቢሮ ማለትም ሜክሲኮ አካባቢ ወደሚገኘው ቢሮ እንዲመጡ ጥሪ አስተላለፈ። በፖሊስ ጥሪ መሰረት አብርሃም ግዛውና ቲክታከሩ መንሱር ጀማል ዛሬ ረቡዕ ከሰዓት በኋላ ወደ ፌዴራል ቢሮ አመሩ። በመቀጠልም አርቲስት ይገረም ደጀኔ ወይም አስቴርና ወንድም ካሊድ የተባለ የግብረሰናይ ድርጅት አለኝ የሚል ግለሰብ እንደዚሁም የኢቢኤስ ጋዜጠኛ የሆነው ዳንኤል ተገኝና አርቲስት ሰራዊት ፍቅሬ ተከተሉ። ፖሊስ የምርመራ ስራውን በእነሱ ላይ እንደጀመረና እዚሁ እንደሚያድሩ የዕለቱ የስራ ሰዓት ሲያልቅ ለቤተሰቦቻቸው አሳውቋል። የዛሀበሻ ምንጮች እንደገለጹት የጠርጣሪዎቹ ጠበቃ ደንበኞቿ የሆኑት ታሳሪዎች ተይዘዋል ወደተባሉበት ፌዴራል ፖሊስ አመራችም። ነገር ግን ፖሊስ ጠበቃዋን መግባት አይቻልም ሲል እንደመለሳት ቤተሰብ ለዛሀበሻ ገልጿል። በዚህ መሰረት ቤተሰብ ለስድስቱም ታሳሪዎች ቀለብና ልብስ አቀብሏቸው መመለሱን ሰምተናል። ተጨማሪ መረጃዎችን ይዘን እንመለሳለን። ፌንቴክ ኢንቨስትመንት ግሩፕ እንግዲህ በተለይ የኤሌክትሪክ መኪኖችን እንግዲህ ዝቅተኛና መካከለኛ ኑሮ ደረጃ ውስጥ ላሉ የህብረተሰብ ክፍል በተመጣጣኝ ዋጋ ለማድረስ የተመሰረተ የኢንቨስትመንት ግሩፕ እንደሆነ ሁላችንም በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ በታዋቂ አርቲስቶች ለምሳሌ እነ ሰራዊት ፍቅሬ፣ የኢቢኤስ ቲቪ ጋዜጠኛ ዳንኤል እንዲሁም ታዋቂው በዚህ በማህበራዊ ድረገጽ መተግበሪያዎች ላይ ሲንቀሳቀስ የምናውቀው ባለሀብት መንሱር ጀማልን ጨምሮ የተለያዩ ታዋቂ አርቲስቶችና ባለሀብቶች ሲሳተፉበት ተመልክተን ነበረ። እንግዲህ የመጀመሪያ ዙር መኪኖች መጥተው ለእድለኞች ሲሰጡ የተለያዩ ፕሮግራሞች ሲዘጋጁ ታስታውሳላችሁ ብዬ አስባለሁ። ነገር ግን እንግዲህ የፌንቴክ ኢንቨስትመንት ግሩፕ ከተወሰነ ሰዓት ወይም ደግሞ ከተወሰኑ ወራቶችና ከተወሰኑ ጊዜያቶች በኋላ ግን ስሙ የማጭበርበር ነው ሲባል ብዙዎችም በማህበራዊ ድረገጽ መተግበሪያ ላይ ፌንቴክ ኢንቨስትመንት ግሩፕን የሚያጣጥሉ የተለያዩ መረጃዎችን ሲያቀርቡ ተመልክተን ነበር። በስተመጨረሻም እነዚህ ግለሰቦች እንግዲህ በቁጥጥር ስር ውለው 9,000 ሰው በጫንቃው የተሸከመውን ነው የምትሰድበው። እንደሚዝናና ሰው አይደለም። ሱት ለብሶ ከረባት አድርጎ የሚዝናና አይደለም። እያነከሰ በአንድ እግሩ እያነከሰ ሰው ግንባር የሰው ፊት እየገረፈው ለህዝብ ብሎ ነው። ቁጭ በእንኳን ምግብ ሲበላ አላየነውም። እኛን ነው የሚረዳው። መጸዳዳት የማይችሉ አሉ። ቁርቶ መጉረስ የማይችሉ አሉ። እነሱን ሁሉ ገላጥቦ ምግብ አጉርሶ ተንከባክቦ ነው የያዘን። ገብረ ሕይወትን እየሰደበ ነው እንዲዘጋበኛ። ሁላችሁም ታዘቡ። ነገ በኔ ነው። ሁላችሁም ታዘቡ። ይሄ ሰው ምን አጠፋ? የታረዘ በሰበሰበ ነው ይሰደባል። መሰደብ አለበት እንዴ? እሱ የት ሀገር ነው የተፈጠረው? ጠይቁት እስቲ። እሱ መጥቶ ይጎብኝ ይምጣ። ውሸት እንደሆነ ይምጣና መጥቶ ማረጋገጥ ይቻላል እኮ ወሬ ከማውራት። ወሬ ይቅራቅም በወሬ ማውራት ጥሩ ዋጋ የለውም። ስነ ምግባር የለውም። እሱ ጭንቅላቱ አይሰራም። ገብረ ሕይወት የሚሰደብበት ምክንያት የለም። ምን ጥልቅ አድርጎ ነው የሚረዳው? ሰው የሚረዳ የኢትዮጵያ ሕዝብ ነው። እንኳን የውጭዎች እንኳን እየመጡ ይረዳሉ። በትክክል እንግዲህ ሰውን ለመርዳት ሰው መሆን ብቻ በቂ ነው በሚል መሪ ቃል ብዙ ነገሮችን ትቶ የምቾት ላይፉን ወደ ጎን ትቶ የመጣው እንግዲህ ዶክተር ቢኒያም ወይም ደግሞ የክብር ዶክተር ቢኒያም የመቄዶንያ ዋና መስራች በዚህ በማህበራዊ ድረገጽ መተግበሪያዎች ላይ የተለያዩ የስም ማጥፋት መረጃዎች እየወጡበት ይገኛሉ። እውነት ዶክተር ቢኒያምን በዚህ መልኩ መውቀስ ያሳፍራል። በጣምም አንገት የሚያስደፋ ጉዳይ ነው። ምንድነው ጉዳዩ? የተለያዩ ቪዲዮዎች ተሰርተዋል ስለ ዶክተር
ቢኒያም ማለት ነው። መቄዶንያ እንደሰማኑ በእናታችን አንደበት እንግዲህ እሳቸውን መሰል የተለያዩ አረጋውያን በወጣትነት እድሜያቸው ሀገራችንን ያገለገሉ ግፋ ሲል ደግሞ እንግዲህ ታማሚ የአይምሮ ህሙማንን ከዛም ራሳቸውን መቆጣጠር የማይችሉ በዳይፐር የሚንቀሳቀሱ ከዛም ሲብስ የተለያዩ ህፃናቶችን በማሳደግ እርዳታ ለሚፈልጉ ሰዎች እርዳታ በማቅረብ እንግዲህ ይህን ሁሉ አመት 9 አመት 8 አመት በጎ ስራን የሰራ ግለሰብ በዚህ መልኩ ስሙን ማጥፋት እጅግ ያሳዝናል። የተለያዩ ቪዲዮዎች እንደነገርኳችሁ ይጋራሉ። እስኪ አንድ ሁለት ቪዲዮዎች አሉ ተመልክተን እንመለስ። ጥያቄ ማንሳት አይደለም ለህግ ጭምር ሊቀርቡ ይገባል። ሰላም ደጉላው ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዱት ያደረጋችሁ ብዙ ሰው ይማርበት ዘንድ አድርጉልኝ። እንግዲህ ከሰሞኑ በዚሁ በሶሻል ሚዲያ በመቄዶንያና በሌሎች ገቦች እርዳታ ላይ በተሰማሩ ግለሰቦች ላይ አንዳንድ ጥያቄ እየተነሳባቸው ይገኛል። ይህንን ጥያቄ ተከትሎም ጥያቄዎች ላይ ደግሞ ብርቱ ተቃውሞ እየተነሳባቸው ተመልክቻለሁ። ይህንን ጉዳይ በተመለከተ እንደ ግለሰብ የራስን ምልከታ እንደ ጠበቃ ደግሞ አንዳንድ ነጥቦችን ከህግ አንጻር አንስተን እንመለከታለን። በተለይም ደግሞ እርዳታ ስራ ላይ የተሰማሩ ግለሰቦችን በምንመለከትበት ጊዜ ከሌላው ዓለም በተለየ እኛ ሀገር እነዚህ እርዳታ ስራ ላይ የሚሰማሩ ግለሰቦች የራሳቸው ስራ የሌላቸው፣ የራሳቸው ምንም አይነት የገቢ ምንጭ የሌላቸው፣ ሀብት ንብረት የሌላቸው ሆኖ እናገኛለን። የእርዳታ ስራ እንሰራለን ብሎ የሚሰሩትም ከሌሎች ሰዎች ገንዘብ ሰብስበው ገንዘብ አጠራቅሞ ባሻቸውና ደስ ባላቸው አካሄድ ለሌሎች ሰዎች ገንዘብ የሚያከፋፍሉ ሆኖ እናገኛቸዋለን። ከዚህም ባሻገር ደግሞ እርዳታ ስራ ላይ ከመሰማራታቸው በፊት ምንም ስራ ምንም ሀብት ንብረት በስማቸው ያልነበሩ ሰዎች፣ አንዳንዱ ደግሞ ክፍለ ሀገር ላይ ሞተረኛ ጭምር የነበረ አሁን ላይ ግን መኪና፣ ቤትና ሌሎች ንብረቶችን ይዘው አፍርቶ እናገኛለን። ስለዚህ ይሄ ነገር የሚያጠራጥር ስለሆነ ጥያቄ ማንሳት አግባብነት ያለው ነው ብዬ አምናለሁ። መንግስትም በዚህ ጉዳይ ላይ ጣልቃ ገብተው በተለይ ገንዘብ ማሸሽ፣ በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ ማቅረብና ሌሎች ወንጀሎች ላይ እነዚህ እርዳታ ላይ የተሰማሩ ግለሰቦች ሊሰማሩ ስለሚችሉ መንግስት በዚህ ጉዳይ ላይ ሲሪየስ የሆነ ክትትል ሊያደርግ ይገባል ብዬ በግሌ አምናለሁ። የመቄዶንያን ጉዳይ በተመለከተ ግን ለዶክተር ቢኒያም ትልቅ ክብር አለኝ። በጣም ድንቅ ስራ እየሰራ ነው። ነገር ግን እየተነሳ ባለው ጥያቄ መሰረት ኦዲት ይደረግ፣ ገቢ ወጪ ይታወቅ፣ ሌሎች ገንዘቦች በየጊዜው የሚሰበሰቡ ገንዘቦች ከምን ላይ ዋሉ ያንን ሪፖርት አድርግ ብሎ ጥያቄ ማቅረብ ኃጢአት ወንጀልም አይደለም ነውርም የለውም ብዬ አምናለሁ። በማህበራዊ ድረገጽ መተግበሪያዎች ከሚንቀሳቀሱ መረጃዎች መካከል እንግዲህ አንደኛው ይህ አሁን የሰማኑ ዶክተር ቢኒያምን ለህግ ያስጠይቀዋል እስከ መታሰርም ደረጃ ያደርሰዋል የሚለው ጉዳይ ነበር። ብዙዎች ይህንን መረጃ ሲሰሙ ወይም ደግሞ ብዙዎች ይህንን መረጃ ሲሰሙ ተገርመዋል። ታዲያ ለዚህ ሁሉ መነሻና መንስኤ ዋነኛ ምክንያት ናቸው ብዬ ከማስባቸው ነገሮች መካከል እንደነገርኳችሁ በዚህ በማህበራዊ ድረገጽ መተግበሪያዎች ላይ ስለ ዶክተር ቢኒያምና ስለ መቄዶንያ ገቢ ማሰባሰቢያ መሰረት በማድረግ የተለያዩ ያልሆኑ መረጃዎችን የሚያሰራጩ ሰዎች ምናልባትም እንደነሱ እሳቤ ዶክተር ቢኒያም እንግዲህ ለነዚህ ሚስኪን ሰዎች ለነዚህ እርዳታ ለሚሹ ሰዎች ቀን ከሌሊት እንግዲህ ሳይተኛ ብዙ ነገሩን ከፍሎ ለሚያኖራቸው ሰዎች እርዳታ ብሎ የሚሰበስበውን ገንዘብ የሚያሸሽ የሚመስል ሰዎች ያሉ ይመስለኛል። ገንዘቡን ለብቻው የሚደብቀው እንደዛ አድርገው የሚያወሩ ሰዎች ለዚህ ሁሉ መነሻና ዶክተር ቢኒያምን ለብዙ ሰዎች ወይም ደግሞ ብዙ ሰዎች አፍ ውስጥ እንዲገባ የብዙዎች መነጋገሪያ እንዲሆን ያደረጉት ይመስለኛል። እንደነገርኳችሁ የተለያዩ ወሬዎች የተለያዩ መረጃዎች በዶክተር ቢኒያምና በመቄዶንያ ዙሪያ ይወራሉ። እስኪ አንደኛው መረጃ ተመልክተን እንመለስ። ነገሩ ሳይገባቸው ቢሆኑ ሰዎች ሐሳብ የሚነዱትን ግን አዝናለሁ። ቀደም እንዳል ወየውላቸው ይላል መጽሐፉና እንደው አሁን በዚህ ሰዓት ማለት ነው ጋሽ ሰው ስለ መቄዶንያ አያውቀውም ብለህ የምታስበውን ነገር እስቲ ነገር በቃ ይሄን አያውቀውም የምትለኝ ዋናው የማያውቀው መቄዶንያ ላይ እግዚአብሔር እንደሚሰራ ያውቃል። ቢያውቀው ነው ስለ ገቢ ማሰብ አያወራም ነበር። እና ቋሚ ገቢ ያለም እግዚአብሔር እቺን ደግሞ አይተናት እንመለስ እስቲ ተውለው ምን እያደረከው ነው? ቢጨክን እዚህ ባሉ የአይምሮ ህሙማን ላይ ይጨከናል። በዚህ ላይ ይጨከናል። ተው ግድ የላችሁም። በዛሬ ጤናችሁ አትኩራሩ። ይህንን ቪዲዮ የምትመለከቱት ነገ ምናልባት እዚች አልጋ ላይ የምትተኙት ባለተራው እናንተ ትሆናላችሁ። እባካችሁን አንድ ሴራን አከሽፈው ዘንድ እዚህ ሚዲያ ላይ የሚጽፉትን የሚናገሩትን ሁሉ ሴራቸውን አከሽፈው ዘንድ እርዱኝ፣ አግዙኝ እባካችሁ። በፈጠራችሁ አምላክ ኢትዮጵያውያን አብዝታችሁ ኮፒ ሊንክ አድርጉልኝ። ከተኛ ጭካኔ በፍቃዳቸው ያልታመሙ ሰዎችን በካሜራ ፊት ደርድሮ
እነሱ ካሉበት ህንጻ ውጪ ያለው ማህበረሰብ እንደሚጠላቸው እያሳሰቡ ማውራትና መናገር ራሱን ችሎ እነዚህን ሰዎች ለተጨማሪ ጭንቀት የሚያዳርግ እንደሆነ እንድታስብበት ያስፈልጋል። አንተ በግልክ የኢትዮጵያ ኦርቶዶክስ ቤተክርስቲያን አብያተ ክርስቲያናት የግንባታ ማሰባሰቢያ ላይ የምትሳተፈው ተሳትፎ በግልህ በኮሚሽን ገንዘብ እየተከፈላችሁ እንደምትሰሩ በአንዳንድ ወገኖች ጥያቄ ስለቀረበባችሁ ተመሳሳይ ጥያቄ ቢኒያም መቄዶንያ ላይ ሲቀርብ የግልህን ጦርነት በመቄዶንያና በቢኒያም ጦር በኩል አድርገህ ልትዋጋ እንደወጣክ ያስታውቅብሃል። አንድ ነገር ልንገር ወንድም፣ የመጀመሪያው ነገር ቢኒያምና መቄዶንያ ላይ የቀረበው ጥያቄ እርዳታ እንዳይረዱ ከመፈለግና እርዳታ መረዳት የለባቸውም ከሚል አስተሳሰብ የመነጨ ሳይሆን እንደሚታወቀው በኢትዮጵያ ውስጥ ብዙ የእርዳታ ድርጅቶች አሉ። እሱ 10,000 የሚያክሉ አእምሯቸውን የታመሙ በእድሜ ደግሞ የገፉ አረጋውያንን በቀን እንደሚመግብ ለዚህም ደግሞ 3 ሚሊዮን የኢትዮጵያ ብር ደረጃ ድረስ እንደሚያወጣ ሁሉም ሰው ያውቃል። በኢትዮጵያ ውስጥ ግን መቄዶንያ ብቻ አይደለም የእርዳታ ድርጅት፣ በጣም ብዙ የእርዳታ ድርጅቶች አሉ። ዓላማቸውን አጀንዳቸውን የተለያየ አድርገው የሚንቀሳቀሱ ማለት ነው። እንደሚታወቀው የኢትዮጵያ ሕዝብ አእምሮ ውስጥ የእርዳታ ድርጅት ሲባል በመጀመሪያ ደረጃ አእምሯቸው ውስጥ የሚመጣው መቄዶንያ ደግሞ ብዙ ጊዜ የእርዳታ ማሰባሰቢያ ያደርጋል። እሱም የተሳካ የእርዳታ ማሰባሰቢያ ነው የሚያደርገው። እሱም ላይ ቅሬታ አይደለም የቀረበው ያለው። ግን አንዳንድ ወገኖች ገንቢ የሆነ ሐሳብ ለዚህ ተቋም አምጥተዋል። 3 ሚሊዮን ብር በቀን የሚያወጣ ተቋም እያንዳንዱ ጊዜ ላይ የወጣ እርዳታ ከሚሰበስብ ለምን ኢንካም ጀነሬት የሚያደርግበት ካምፓኒ ነገር አያቋቁምም ነው? ለምሳሌ ዴሊቨሪ የሚያደርግ ምግብን የተለያዩ ነገሮች ዴሊቨሪ የሚያደርግ ካምፓኒ ቢያቋቁም ይሄ ድርጅት ሁላችንም አንዳች ነገር ስንፈልግ በዚህ ዴሊቨሪ ድርጅት ብንጠቀም እርዳታ እንደምንረዳ ያሰብን ብንጠቀም አገልግሎት እየሰጠ ደግሞ ኢንካም ጀነሬት ቢያደርግ ምንም ክፋት የሌለው ሐሳብ እንደ ራይድ እንደ ፈረስ እንደ ያንጎ ያሉ የተለያዩ አይነት የትራንስፖርት አገልግሎት የሚሰጥ ተቋም ቢያቋቁም ይሄ ድርጅት በዛ ተቋም ደግሞ ሁላችንም ትራንስፖርት ሲያስፈልገን ብንገለገልና ብንጠቀም ገንዘቡን ራሱ ከፍ አድርጎ አገልግሎት መስጠት ሊችል ይችላል። በዛ ብንጠቀም ያንን የሚያገኘውን ገንዘብ ለነዚህ ሰዎች ቢያውል አንድ ማህበረሰቡን እያገለገለ ሁለት ማህበረሰቡን ደግሞ እየተገለገለ እንደረዳ ሳያስብ ሰው ሁሉ ለዚህ ተቋም የሚያስፈልገውን ነገር ማድረግ የሚችልበት መስመር ይዘርጋ ነው ያሉት አንዳንድ ሰዎች። ይህ ገንቢ ሐሳብ ነው። ገንዘባችሁን ስጡኝ አስተያየት አትስጡኝ የሚባል ነገር የለም። አንድ ሰው ገንዘብ ያስፈልገኛል ይሄን ያህል ማህበረሰብ እየረዳው ነው ብሎ አደባባይ ላይ ወጥቶ ከጠየቀ ገንዘብ እንደጠየቀ ሁሉ ደግሞ አስተያየት አለ ይህንን ብትጨምሩ ብሎ ሰዎች እንደራሳቸው ተቋም ቆጥረው ሐሳብ ሲሰጡ እንደ ጠላት መፈረጅ ወይም እንደ ክፉ አድርጎ ለጦርነት ክተት ማወጅ አስፈላጊ ነው ብዬ አላስብም። አሁንም ቢሆን መቄዶንያ ብቻ አይደለም የእርዳታ ድርጅት እዚህ ምድር ላይ ያለው ህፃናት የሚያሳድጉ አሉ። አዎ መቄዶንያ አእምሮ ተማሚያና አረጋውያንን እየረዳ ነው። በጎ ተግባር ነው፣ ደስ የሚል ነው። ዶክተር ቢኒያምም የሚበረታታ እጅግ እንቁ የሆነ ዜጋ ላደረገው መልካም አበርክቶት ያደረገው መስዋዕትነት የሚያደንቀው የሚያከብረው ሰው ነው። እየወጣ ሁሉ ጊዜ የሆነ የእርዳታ ማሰባሰቢያ ከሚያደርግ ደግሞ ሌሎቹ ፍለፊት ይምጡ እየተባለ ያለ ሌሎች የእርዳታ ድርጅቶች ህፃናት ላይ የሚሰሩ አሉ፣ የልብ ታማሚ ላይ የሚሰሩ አሉ፣ ኩላሊት ታማሚ ላይ የሚሰሩ ህፃናትና ሴቶች ላይ የሚሰሩ አሉ። በጣም ብዙ አይነት የእርዳታ ድርጅቶች በዚህ ምድር ላይ አሉ። እነዛም ደግሞ መረዳት መደገፍ ያስፈልጋቸዋል። እንደ መቄዶንያ አይነት ብዙ ወዳጅ ብዙ ደጋፊ ያለው ተቋም ግን ያለውን ሪሶርስ በመጠቀም ሰርቶ ወደሚያገኝበት አገሪቱንም ወደሚጠቅምበት አንዳች ነገር ራሱን አፕግሬድ ማድረግ አለበት የሚል በጎ ሐሳብ ነው የተሰጠውና ይህ ሐሳብ በጎ ሆኖ ሳለ ይህንን ሐሳብ ያመጡ ሰዎችን እንደ ጠላት በመቁጠር ማሳደዱ ተገቢ ነው ብዬ አላስብም። ባሮክም ብትሆን በግል የኢትዮጵያ ኦርቶዶክስ ቤተክርስቲያን ግንባታ ላይ ኮሚሽን እየተቀበልክ ነው እርዳታ ማሰባሰቢያ የምታደርገው ለሚለው ክሱ ራስህ ንጹህ ኮንክ ራስህን ችለህ መልስ መስጠት ነው እንጂ ያለብህ ከመቄዶንያ ጀርባ ሆነክ የራስህን ጦርነት መቄዶንያና ቢኒያም በገነቡት መልካም ስም በኩል አድርገህ መዋጋት የለብህም። ይህ በጣም የሚያሳፍር ነገር ነው። ሰላሙ እኔ ስለ ዶክተር ቢኒያምም ሆነ ስለ መቄዶንያ እንግዲህ ተናገር ብባል በተደጋጋሚ ምናልባትም ቃላቶችን ሳልሳሳት በተመሳሳይ መልኩ ለተደጋጋሚ ጊዜ ብትጠይቁኝ እንግዲህ ስለ ጥሩነቱ ስለ መልካምነቱ ለማውራት እንጂ አንድም ቀን እንኳን ስለ መጥፎነቱ እንግዲህ ላወራ
እድልም እማገኝ አይመስለኝም፣ እማወራም አይመስለኝም። ስለዚህ ቤተሰቦች እናንተስ በዚህና በመሰል ሐሳቦች በእንደዚህ አይነት ቪዲዮዎች ምን አይነት ሐሳብ አስተያየት አላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ ብታደርጉልኝ ደስ ይለኛል። እሱ አፈር በልቶ ለማን ሲባል ነው እሱ ላይ የፈጸመችው በደል ሊሸፋፈንላት የሚችለው? የልጆች አሳዳጊ ነች በሚል ተልካሻ ምክንያት እሷ ነጻነት ላይ የፈጸመቻቸውን በደሎች ማድበስበስ አስፈላጊ አይደለም። ሐቅ ነው፣ እውነት ነው። አይደለም እንደሷ አሜሪካን የመሰለ ሀገር ላይ ልጆችን ማሳደግ ይቀርና ኢትዮጵያ ውስጥም ያለ ባል ልጆቻቸው የሚያሳድጉ እጅግ በጣም ብዙ ሴቶች አሉ። እመኑኝ እነዚህ ልጆች ያድጋሉ። ይብላኝ አፈር ለበላው አባታቸው ማለት ነው። እኔ እጅግ በጣም ያዘንኩበትና እንዴት ነጻነት ላይ እንዲህ ታረጋለች ብዬ ያዘንኩባቸውን ሁለት ምክንያቶች ልንገራችሁ። እነዚህ ነገሮች ደግሞ የተናገረው ራሱ ነጻነት ነው፣ በህይወት እያለ ለእህቱና ለወንድሙ ማለት ነው። የመጀመሪያው ነጻነት አሜሪካ ላይ እያመመኝ አለ ምግብ ስትሰራ መጥና ለሷና ለልጆቿ ሰርታ እኔን ግን የራስን ምግብ ራስ ተነስተ ሰርተ ብላ ትለኝ ነበር አለ። ይሄ የማን አንደበት ነው? የነጻነት አንደበት ነው፣ የእህትና የወንድሞቹ አይደለም። ይሄ አያምም? እውነት ይሄንን ግፏንና ስራዋን ገና ለገና የልጆች አሳዳጊ ነች በሚል መሸፋፈን አለብን? ሁለተኛው አሜሪካ ላይ ሆስፒታል ተኝቼ አለ ሰው ናፈቀኝ፣ አጠገቤ ሆኖ የሚያስታምመኝ አንድ ሰው አልነበረም ሲል ነበረ። እሷ የት ሄዳ ነው ነጻነት ሰው አጥቶ ሆስፒታል ላይ ብቻውን ሲታመም የነበረው? አሜሪካ ላይ ቤተሰብን አያስታምምም? እንደዛ ነው። ይሄንን ደግሞ የተናገረው ራሱ ነጻነት በህይወት እያለ ለወንድሙ የተናገረው ነው። የነጻነት አንደበት ነው። በዚህ መልክ ነጻነት ላይ ግፍ የፈጸመችበትን ሴት ነው እናንተ ገና ለገና ልጅ አሳዳጊ ነሽ በሚል ተልካሻ ምክንያት የፈጸመችበትን በደል መሸፋፈን የምትፈልጉት። ስለዚህ የነጻነት ሚስት ነጻነት ላይ አደረገች የተባሉት ነገሮች በሙሉ የመጡት ከነጻነት አንደበት እስከሆኑ ድረስ እውነትን የሚንሸሽበት ምንም ምክንያት የለም። የሷ ልጅ ማሳደግ ሌላ፣ ነጻነት ላይ ደግሞ የፈጸመችው በደል ሌላ፣ ማሙሽ ሌላ፣ ፎቶ ሌላ እንደሚባለው ነው። ማይገናኝ ነገር አገናኝታችሁ እሱ ላይ የፈጸመቻቸው በደሎች እንዲሸፋፈኑ አታድርጉ። ቢመራችሁ ሟጡት። እግዚአብሔር የወንድማችንን የነጻነትን ነፍስ ከደጋጎች ጎን ያሳርፍልን፣ ነፍሱን ይማር። ለወንድም ለእህቶቹም ደግሞ መጽናናትን እመኛለሁ። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። አርቲስት ነጻነት ወርቅነህ የቤተሰብ ጨዋታው ድምቀት፣ የኢቢኤስ ቲቪው ድንቁ ጋዜጠኛ በተለያዩ የጥበብ ስራዎች ላይ እንግዲህ ጥሩ አሻራዎችን ያሳረፈ በብዙዎቻችን ልብ ውስጥ የሚገኘው ይህ አሳዛኝ ወንድማችን ህይወቱ ካለፈ ወራቶች ተቆጥረዋል። ብዙ ሰዎችም የተለያዩ ነገሮችን በማህበራዊ ድረገጽ መተግበሪያዎች ላይ ሲያወሩ ነበር፣ የተለያዩ መረጃዎችም ሲንቀሳቀሱ ነበር። ታዲያ በአሁኑ ሐሳብ ምን ታስባላችሁ? በአሁኑ ሐሳብ ተስማማላችሁ አትስማሙም? እስኪ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ብታጋሩኝ ደስ ይለኛል። እንግዲህ የዛሬው የቪዲዮአችን ዋና ሐሳብ መቄዶንያና ቢኒያም እንደመሆናቸው ስለ ቢኒያም አንዲት ቪዲዮ አዳምጠን ብንመለስ ጥሩ ነው ብዬ አሰብኩ። ቢኒያም በለጠ ወይም መቄዶንያ። ክቡር ዶክተር ቢኒያም በለጠ የመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል መስራችና ስራ አስኪያጅ ናቸው። ለታላቅ ሰብአዊ ስራቸውና ለሀገር ላበረከቱት አስተዋጽኦ ዕውቅናን ያተረፉ ግለሰብ ናቸው። በ1970 ዓ.ም በአዲስ አበባ ተወልደዋል። እናታቸው ወይዘሮ ጽጌ በቀለ ሲሆኑ አባታቸው አቶ በለጠ አዲስ ናቸው። ለቤተሰባቸው ስድስተኛ ልጅ ናቸው። የሁለተኛ ደረጃ ትምህርታቸውን በቅዱስ ዮሴፍ ትምህርት ቤት ተከታትለው በ4 ከፍተኛ ማዕረግ ውጤት አጠናቀዋል። በመቀጠልም በአዲስ አበባ ዩኒቨርሲቲ የሕግ ትምህርታቸውን አጠናቀዋል። በበጎ አድራጎት ድርጅት አመራርና ልማት ወይም ነን ፕሮፊት ማኔጅመንት ኤንድ ዴቨሎፕመንት የድህረ ምረቃ ትምህርታቸውን በአሜሪካ አግኝተዋል። ባለቤታቸው ወይዘሮ እሌኒ ገብረ ኢየሱስ ትባላለች። ቢኒያም በለጠ መቄዶንያን የጀመሩት ጥር 7 ቀን 2002 ዓ.ም ወይም እንደ አውሮፓውያኑ ጥር 2010 በአባታቸው መኖሪያ ቤት 40 አረጋውያንን በመርዳት ነበር። ማዕከሉ በጎዳና ላይ የሚወድቁ አረጋውያንንና የአእምሮ ህሙማንን በማንሳት መጠለያ፣ ምግብ፣ አልባሳትና የሕክምና አገልግሎት ይሰጣል። በአሁኑ ወቅት ማዕከሉ በመላ ሀገሪቱ ከ25 በላይ ቅርንጫፎች ያሉት ሲሆን ከ7500 በላይ ሰዎችን ይረዳል። በየቀኑ ማዕከሉን ለማንቀሳቀስ ከ1 እስከ 2 ሚሊዮን ብር ወጪ እንደሚያደርግ
ይገመታል። ሰኔ 2015 ዓ.ም ወይም ሐምሌ 2023 አዲስ አበባ ዩኒቨርሲቲ ለሰብአዊ ስራቸው የክብር ዶክተሬት ዲግሪ ሰጥቷቸዋል። ሰውን ለመርዳት ሰው መሆን በቂ ነው የሚለው መሪ ቃላቸው በመላው ኢትዮጵያ በሰፊው ይታወቃል። አፍሪ መረጃ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው። አንዳንዴ ጥሩ ስራን ስትሰሩ እንግዲህ አንዳንድ መጥፎ ሰዎች መንገዳችሁን ሊያሰናክሉ ያስባሉ። እናንተ ግን ጥሩ ስራችሁን ጥሩ መንገዳችሁን ይዛችሁ ቀጥሉበት። ቤተሰቦች ዶክተር ቢኒያም ከ9000 እስከ 8000 ለሚጠጉ ሰዎች እርዳታ ለሚሹ እንግዲህ ምስኪን ሰዎች የደረሰ አንድ ድንቅ ሰው ልናደንቀው የሚገባ በህይወት ሳለ ልንንከባከበው በተለያዩ መድረኮች ልናስደስተው የሚገባ ሰው እንጂ እንደዚህ አይነት መረጃዎችን እያሰራጨን ልናስከፋው ወይም ደግሞ ያሰባቸውን ነገሮች እንዳይሰሩ መሰናከል ልንሆን አይገባም። ስለዚህ እባካችሁ ሁላችንም እንግዲህ ኮሜንት ሴክሽን ላይ ለዶክተር ቢኒያም ያለንን ፍቅር በኮሜንት ሐሳብ እንግለጽ፣ ፍቅራችሁን ግለጹለት ለማለት ፈልጋለሁ። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስላሉ። ቪዲዮዎቹን እንደወደዳችኋቸው አልጠራጠርም። ቪዲዮን ላይክ በማድረግ እንዲሁም ለቻናሉ አዲስ ሆናችሁና የዚህ ቻናል ቤተሰብ ያላችሁ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን በተጨማሪ ቪዲዮዎቹ ላይ ያላችሁን ማንኛውም ሐሳብ፣ አስተያየት፣ ወንድማዊ የታይ ምክራችሁን በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። እስካሁን ለነበረን ቆይታ እጅግ አመሰግናለሁ። ወዳችኋለሁ። ቴንክ